የኔታ ይባቤን ማን ገደላቸው? ሊቃውንቱ ዝምታቸውን ሰበሩ። 4000 አብያተ ክርስቲያናት መዘጋታቸው ተሰማ። በርካቶችን ያስቆጡት ፕሬዝዳንት። ሰላም ውድ የጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እንግዲህ በርካቶች የሚያነሱት አንድ ጥያቄ አለ። በትላንትናው ዕለት እንግዲህ ታላቁ ሊቅ ታላቁ አባት የቅድስት ቤተክርስቲያናችን ታላቅ ዋርካ የሆኑት የኔታ ይባቤ ማረፋቸውን እናውቃለን። ይሁንና ታዲያ በዚህ ሀሳብ ላይ አንዳንድ አካላት ማን ገደላቸው በማለት ጥያቄዎችን እያነሱ ይገኛሉ። ከዚህ ቀደም ታስረው እንደነበር እናስታውሳለን። በርካቶችም ይህን እስራቸው እና የአሁኑን ሞታቸውን በማገናኘት ማን የገደላቸው እንዲሁ ሞተው አይደለም የሚሉ ሀሳቦችንም ሲያነሱ እናስተውላለን። ይሁንና የኔታ ይባቤ ታላቅ አባት እንግዲህ ያረፉት እግዚአብሔር አምላክ ፍቃዱ ሆኖ ወደ ራሱ ጠርቷቸው እንጂ ሰዎች አንዳንድ አካላት እንደሚያነሱትና እንደሚሉት ተገድለው እንዳልሆነ ሊታወቅ ይገባል። ታዲያ በኔታ ይባቤ ዙሪያ በርካታ ሊቃውንት ምስክርነትንና ድምጻቸውን እያሰሙም ይገኛሉ። ከነዚህም ሊቃውንት መካከል እንግዲህ አባ ገብረ ኪዳን ቀዳሚ ሆነዋል። ስለ ኔታ ይባቤ ድንቅ ምስክርነትንም መስጠታቸውም ታውቋል። እንግዲህ አባ ገብረ ኪዳን የጣና ቂርቆስ የአራቱ ጉባኤ መምህር መሆናቸውን እናውቃለን። ስለ ኔታ ይባቤም ምስክርነትን ሰጥተዋል። በሰጡት ምስክርነታቸው ላይም እንግዲህ እንደተናገሩት እውነትን ትክ ብሎ የሚያይ የነፍስ ዓይን ያላቸው በማለትም ገልጿቸዋል። የአድርባይነት ካባኔን አቁ ሳይማር መድረክ የያዘውን ፈር የሚያስይዙና በዓታቸውን አጽንተው በገዳማቸው የሚኖሩ መምህር እንደሆኑም ሰምቻለሁ በማለት ተናግረዋል። በሳይንስ ከተራቀቁ ምሁራን እስካልተማረው በጸሎታቸው የሚያስጠጉ በሊቅነታቸውም ወደ ላይ የራቁ ቢሆኑም ለሕዝብ ደግሞ እንባ አባሽ ቅርብ አባት ነበሩ በማለትም ተናግረዋል። በልፈታቸውም ተሰማቸውን ጥልቅ ሐዘንም ገልጸዋል። እንግዲህ ሊቀ ሊቃውንት አባ ገብረ ኪዳን እንደገለጹትም ከሆነ የኔታ ይባቤን የመጽሐፍትን ግብር የሚያውቁ መምህርን በተጋድሎ ምጥ በሊቅነት አብራክ እንዳስገኙ አብረውኝ በሰበኩ ልጆቻቸው አውቃቸዋለሁ በማለትም ተናግረዋል። እንዲሁ ምስክርነታቸውን የሰጡት ሊቀ ሊቃውንት ስሙር አላምረውም በኔታ ይባቤ ህልፈት ማዘናቸውን ገልጸው እንግዲህ አካላቸውን ለምናኔ አእምሯቸውንም ለአእላፍ ደቀ መዛሙርት ነፍሳቸውንም ለክርስቶስ የሰጡ አስቀድመውም ይህንኑ እንድናውቅና እንድንረዳ ያወረሱ ታላቅ አባት ሲሉም ገልጿቸዋል። ሞት ከዚህ የቀረውን እንጥፍጣፊ ሰውነት ብቻ ነው የወሰደው፣ ሞት የከሰረበት ህይወትም ይህ ነው በማለትም ተናግረዋል። እንዲሁ ደግሞ መምህር ሊቀ ሊቃውንት ማዕበል ፈጠነም ስለ ኔታ ይባቤ እንዲሁ ድንቅ የሆነ ምስክርነትንም መስጠቱ ታውቋል። ሊቀ ሊቃውንት ማዕበል ፈጠነም በኔታ ይባቤ ህልፈት እጅግ ጥልቅ የሆነ የልብ መሰበር እንደገጠመውም ተናግሯል። እንደ ቅዱስ ጳውሎስ የዓለም ሐዋርያ ሰባኪ ወንጌል ናቸው ሲሉም ገልጿቸዋል። እንደ መምህርነታቸው እስከ ነፍስ ህቅታቸው ለቅጽበት ከጉባኤ አልተለዩም። እንደ ሊቅ ሀገር ወጥተው ወርደው የተጣላ አስታራቂም ነበሩ። እንደ ክርስቶስም መምህረ አህዛብ ወህዝብም ነበሩ ቢባልም ማጋነን አይሆንም። ገዳም ሲያቀኑ አሰራበውንም ተከትለው ነበር። ማለቴም እንደ ላሊበላ ዋሻ ጠርበውም አሳይተውናል በማለትም ስለ የኔታ ይባቤ ድንቅና ጠንካራነታቸውንም ገልጿል። በአንድ ቀን እይታ እንደተረዳኋቸው የኔታ በሀገራቸው አፍረው ከአዲሱ ትውልድ ጋር ተኳርፈው ነበር። አንዳንዴም ስለሳቸው ሳስብ ሀገርን ይረግሙ ይሆን ብዬ ስፈራ እግዚአብሔር ጸሎታቸውን ሰማቸው፣ ከጻድቃንም ደመራቸው በማለትም ተናግሯል። እንዲሁ በዚህ ዙሪያም በርካታ ሊቃውንት እንግዲህ ድምጻቸውን አሰምተዋል። ስለ ኔታ ይባቤም ድንቅ ምስክርነታቸውንም ሰጥተዋል። እንግዲህ በርካቶችም የሚያነሱት አንዳንድ መሰረተ ቢስ የሆኑ ሀሳቦች እንዲሁም ደግሞ ማን ገደላቸው፣ ለምንስ ታስረው ነበር፣ አሁንስ እንዴት
በድንገት አረፉ ለሚልም ጥያቄያቸው እግዚአብሔር አምላክ ጠርቷቸው እንደወሰዳቸው እንዲሁም ደግሞ ድንቅ አባት መሆናቸውንም እኚህ ሊቃውንት የሰጡት ምስክርነት እንግዲህ ትልቅም ማሳያ ነው። እንዲሁም እሳቸው ሊያርፉ አካባቢ የተናገሩት ንግግርም እንዲሁ የሞታቸውን ጊዜ የሞታቸውን ወቅት ያወቁ በሚመስል መልኩ ተአምር በሚመስል አሟሟት እንግዲህ እኔ ጊዜ ደርሷል፣ ለቦታዬን የሚተካ ሌላ ደቀ መዝሙር ፈልጉ በማለትም ተናግረው እንደነበርም ተገልጿል። እኚህ አባት እንግዲህ አሁን ላለን ትውልዶች የሚያስፈልጉ ታላቅ አባት ታላቅ ሊቅ ቢሆኑም ነገር ግን እግዚአብሔር በፈቀደ ወደ ራሱ ጠርቷቸዋልና ይህንን ሀሳብ የሚያነሱ አካላትም ከዚህ ድርጊታቸው ሊቆጠቡም ይገባል እንላለን። ሌላኛው አነጋጋሪ ርዕሰ ጉዳይ ደግሞ ፕሬዝዳንቱ ያደረጉት ጉዳይ ነው። እንግዲህ የሩዋንዳው ፕሬዝዳንት ፖል ካጋሜ በሀገራቸው ያሉ ቤተክርስቲያናትንም መውቀሳቸው ተሰምቷል። የሩዋንዳው ፕሬዝዳንት ፖል ካጋሜ እንግዲህ አንዳንድ ቤተክርስቲያናት እምነትን ከማስተማር ይልቅ እንግዲህ ዜጎችን መበዝበዝ ተያይዘዋል በማለት እንግዲህ እያደገ የመጣውን የቤተክርስቲያን ቁጥርም ተችተዋል። እንግዲህ በሀገራቸው ከፍተኛ ቁጥር ያለው አብያተ ክርስቲያናት መከፈታቸውን የገለጹት እኚህ ፕሬዝዳንት እንግዲህ በከፍተኛ ሁኔታ እየጨመረ ያለው የአብያተ ክርስቲያናት ቁጥርም ዜጎችን ለመበዝበዝ ብቻ ታስቦ የሚከፈትና ይህንንም መሰረት አድርገው የሚሰሩ አካላት የሚከፍቷቸው አብያተ ክርስቲያናት ናቸው በማለትም ወቅሰዋል። እንግዲህ ፕሬዝዳንቱ ጨምረውም እንደተናገሩት ከሆነ በባለፈው ሰኔ ወር ብቻ በሩዋንዳ የጤናና ደህንነት መመሪያዎችን አላሟሉም የተባሉ 4000 አብያተ ክርስቲያናት በሙሉ መዘጋታቸውንም ገልጸዋል። ሩዋንዳ እንግዲህ የቤተ ክርስቲያናት ቁጥር እየጨመረ ያለው አንዳንድ የቤተ ክርስቲያን መስራች የግል ጥቅማቸውን ለመጨመርና ለማሳደግ በማሰባቸው ነው በማለትም ፕሬዝዳንቱ ይህንን ጉዳይም ተችቷል። እንዲሁም ደግሞ ቤተ ክርስቲያናቱንም በሀገራቸው የሚገኙ አብያተ ክርስቲያናትንም ወቅሰዋል። በተጨማሪም ሀሰተኛ ትምህርቶችን በማስፋፋትና የግል የፋይናንስ ጥቅማቸውን የሚያስቀድሙ ከአባሎች ንብረት የሚወስዱ መስራቾችም በስተዋል በማለትም የሩዋንዳው ፕሬዝዳንት ፖል ካጋሜ እንግዲህ በሀገራቸው እየተፈጠረ ያለውንም ጉዳይ ገልጸዋል። ፕሬዝዳንቱ ፖል ካጋሜ እንግዲህ የሃይማኖት ተቋማት ትርፍ ከመፈለግ በትምህርት ጤናና ማህበራዊ ለውጥ ላይ ትኩረት ማድረግም አለባቸው ሲሉም አሳስበዋል። ይህንንም ጉዳይ በተመለከተ እንግዲህ አስተያየታቸውን የሰጡ በርካቶች እንግዲህ የፕሬዝዳንት ፖል ካጋሜን ሀሳብ የደገፉ ሲሆን አንዳንዶች ደግሞ ይህንን ሀሳብ በእጅጉ ተችተዋል። እንግዲህ አብያተ ክርስቲያናትን ወይንም ደግሞ ቤተ ክርስቲያናትን የብዝበዛ ስፍራ በማለት ሞቀሳቸውንም አንዳንዶች በትችታቸውም አስፍረዋል። ቤተ ክርስቲያንን እንዲህ ባለ መልኩ መግለጽና መውቀስም አይገባም በማለትም ተናግረዋል። እንግዲህ ፕሬዝዳንቱ ልክ ናቸው ወይስ ልክ አይደለም የሚለውን ሀሳብ እናንተም በመልእክት መስጫ ሳጥናችን ላይ ማስፈር ትችላላችሁ። እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።